መረጃዎችን ከዝውውር ጋር በተገናኘ ቀጥለን የምንመለከተው ጉዳይ ዓለም ዋንጫው ጋር በተገናኘ ነው። ዛሬ አርጀንቲና ከኦስትሪያ ጋር ጨዋታዋን ታደርጋለች። ሊዮኔል ሜሲ የመጀመሪያውን ጨዋታ ሃትሪክ መስራቱ ይታወሳል። ግን ሌሊት ላይ የነበሩ ጨዋታዎች ጋር የተለያዩ የሚነሱ ጉዳዮች አሉ። ከዓለም ዋንጫው ጋርም አስገራሚ መረጃዎች በተለያዩ አቅጣጫዎች እየወጡ ነው። እነዚህንም ጠቆም እናደርጋለን። በተለይ መግቢያው ላይ ሶፊ እንደገለጸው ከግብ ጠባቂዎች ጋር በተገናኘ በዚህ ዓለም ዋንጫ ግብ ጠባቂዎች እየገነኑ የመጡበት ነው። ከዚህ መካከል አንደኛው የኩራሳው ግብ ጠባቂ ሩም 15 ኳሶችን ከኢኳዶር ጋር ያዳነበት በጣም የሚጠቀስ እንደሆነ ይታወቃል። ከዛ በፊት የኬፕ ቨርዴ ግብ ጠባቂ ቮሺኒያ ባለፈው በመጀመሪያው ጨዋታ ስፔንን ባቆሙበት የጨዋታ መርሃ ግብር ላይ አደገኛ ኳሶችን በማዳን ቡድኑን ይዞት መውጣቱ አይዘነጋም። ከዛ በኋላ በእንባ ታጥቦ ወይም ደግሞ እያለቀሰ አያቶቼ በቅርብ ነው ያረፉት፣ እናቴ ወደ ዓለም ዋንጫ ለመምጣት ቪዛ ተከለከለች እና እናቴ እዚህ ቦታ ላይ ተገኝታ የኔም ብቃት ብታየው ደስ ይለኝ ነበር የሚል አስተያየቱና ቤተሰቦቹን እናቱ በጽዳት ሙያ ተሰማርታ እንደምታስተዳድር ሁሉ መግለጹ ይታወሳል። ከዛ በኋላ የአሜሪካ መንግስት የቮሺኒያን አስተያየት ካደመጠ በኋላ የኬፕ ቨርዴ ግብ ጠባቂ እናቱ እንድትመጣ በአፋጣኝ ውሳኔ ተላልፎ ትናንት በነበረው የጨዋታ መርሃ ግብር ላይ ኬፕ ቨርዴ ከዩራጓይ በፊፋ አጠራር ካቦ ቨርድ ከዩራጓይ ጋር የነበራቸው ጨዋታ ትንቅንቅ የነበረበት በጣም ደስ የሚል 2-2 የተለያዩበት ጨዋታ ሆኖ ተመልክተነዋል እና እናቱም የቮሺኒያ እናት ስቴዲየም ቁጭ ብላ የተመለከተችው ጨዋታ ወይም እዛ አሜሪካ ተገኝታ ልጇን ለማየት እድል አግኝታለች። ቢሆንም ግን እንደ ስፔን እንዳሳዩ አይነት አቋም ትናንት ከባድ የሆኑ እንቅስቃሴዎችን ሲያደርግ አላስተዋል ነው። እንደውም የመጀመሪያው ኳስ ብረት እጁን ዘርግቶ ብረት ገጭቶ ሲመለስ ነው ዩራጓዮች ያስቆጠሩትና ከዚህ አንጻር እንግዲህ የአንዳንድ ጉዳዮችን በቅድሚያ ከኬፕ ቨርዴና ከዩራጓይ ጋር ቀጥሎ ደግሞ ከግብፅና ከኒውዚላንድ ጋር አፍሪካውያን ቡድኖች እየተሳካላቸው ነው። ከቱኒዚያ ውጭ ሌሎቹ እውነት ለመናገር ከቱኒዚያ ከፍተኛ ሽንፈት ከማስተናገድ ውጭ ተፎካካሪ ቡድኖች አብዛኞቹ ይዘዋል። በሁለተኝነት ደረጃ ደካማ የሚባለው ደቡብ አፍሪካ ነው። ከዛ ውጭ ግን ኮትዲቯርም በጀርመን ቢሸነፍም በመጨረሻ ሰዓት የተቆጠረበት ነው። ግብፅም በታሪኳ ለመጀመሪያ ጊዜ የዓለም ዋንጫ ድሏን ያሳካችበት ሆኖ ተመልክተነዋል። እንዲሁም ደግሞ ሴኔጋልን በፈረንሳይ ብትሸነፍ ፉክክር አድርጋለች። ቀጣይ ጨዋታዋንም ተፎካካሪ እንደምትሆን ይጠበቃል። እንግዲህ ትናንት የነበረው አነጋጋሪ ጉዳዮች ነበሩ። ቀድማ ኬፕ ቨርዴ ነው ጎል ያስቆጠረችው በትናንቱ የጨዋታ መርሃ ግብር ላይ ቅጣት ምት አግኝተው ሹት በማድረግ ነው ወደ ጎልነት የቀየሩት ኬፕ ቨርዴዎች በፒና አማካኝነት። ከዛ አራውጆ በግንባር ወደ ጎል የተሞከረ ኳስ ፖል ሲገጭ በግንባር አስቆጥሮ አቻውኑ ወዲያው ሌላ ሁለተኛ ጎል ያስቆጠሩበት ደቂቃ 45ኛው ደቂቃ በተጨመረበት ሰዓት ካኖቢዮ ባስቆጠረው ጎል 2-1 መምራት ጀመሩ። ነገር ግን 61ኛው ደቂቃ ቫሬላ ግብ ጠባቂውን ያለፈበት መንገድ በጣም የሚደንቅ ነው። አንዳንድ ነገሮች ግን መነሳት አለባቸው ብዬ አምናለሁ። አንደኛ ያቻነቱን ጎል ዩራጓዮች ሲያስቆጥሩ አንድ የኬፕ ቨርዴ ተጫዋች ወድቆ ነበር። ጨዋታውን ባይዘው እያየሁት ነበርና የኬፕ ቨርዴ ተጫዋች በወደቀበት ሳለ የዩራጓይ ተጫዋች መጥቶ እግሩን እንደዚህ የሚዘረጉበት ነገር እንደዚህ እያጠፉ ያፍታታው ማለት ነው። በነበረበት ሳለ ዩራጓይ ማጥቃት ጀመረች። ወሮት ሄደ። ከዛ በኋላ ጎሉ ተቆጠረ ማለት ነው። ሁለተኛውና በጣም የገረመኝ ነገር በመጨረሻው ደቂቃ ዳኛው ጨዋታው 2-2 ሊያልቅ በተቃረበበት ሰዓት ላይ ወደ ጎል የሚሄድ የኬፕ ቨርዴ እንቅስቃሴ የዩራጓይ ሁለት ተጫዋቾች ጥፋት ሰርተው ፔናልቲ ሳጥን ውስጥ ፔናልቲ በግልጽ እየታየ ዳኛው የማዘምት የሰጡበት መንገድ በጣም ነው የገረመኝ። በጣም እኔ የፈለገ ሰው እንግዲህ ይህን ጨዋታ ሌሊት ያየው ሰው ሊኖር ይችላል፣ ወይም ጨዋታው ሲደገም አይተውት ሊሆኑ ይችላሉ። እኔ በምን አይተውት ኢቭን የቫር ዳኞች የት ናቸው? ቢያንስ እንኳን በቫር እንዲታይ ያልተደረገበትን መንገድ ገርሞኛል። ብዙዎች መነጋገር ያደረጉት ክስተት እንደውም ይሄ ነው እና ኬፕ ቨርዴ በጣም የሚገርም ቡድን ነው። የመጀመሪያውን ጨዋታ ምናልባት
ብዙዎች በድል ነው ከስፔን ጋር ብለው ነበር። ትናንት ዩራጓይ ላይ ማሸነፍ ነበረበት። ፔናልቲ ሊሰጣቸው ይገባ ነበር። ፔናልቲ ፍጹም ቅጣት ምት በመጨረሻው ደቂቃ ላይ ሳጥን ውስጥ ይዘውት የገቡትን ኳስ ወደ ጎል ሹት ለማድረግ ሲሞክር ሁለት የዩራጓይ ተጫዋቾች መጀመሪያ ጥፋት ሰራበት። እንደገና ሌላኛው ታክል ገብቶ የወረደበት ሂደት በጣም አስገርሞኛል። ለኬፕ ቨርዴ ያ ኳስ ፔናልቲ ያለመሰጡትና ኬፕ ቨርዴ ምን ያህል ጠንካራ ስብስብ ይዛ እንደቀረበች ማሳያ ነው። ኬፕ ቨርዴ አንድም ተጫዋች ከሀገሯ ሊግ አልመረጠችም። በነገራችን ላይ ኬፕ ቨርዴ ድሮ በእግር ኳሱ ውራ የነበረች የመጨረሻ ደረጃ ላይ ሁሉም እየሄደ የሚኮረኩማት ሁሉም የሚያሸንፋት ሀገር ነበረች። በኋላ ላይ ግን ትውልደ ኬፕ ቨርዳውያንን የኬፕ ቨርዴ ዘር ሐረግ ያላቸውን እንዲሁም ደግሞ ሌላ ዜግነት የቀየሩ ኬፕ ቨርዴ ሆነው ዜግነት የቀየሩ እነሱን በየአቅጣጫው አፈላልገው በተለይ የፖርቹጋል ቅኝ ተገዢ ነበረች ኬፕ ቨርዴ 500,000 የማይሞላ ህዝብ ነው ያላት እና ከፖርቹጋል ተጫዋቾች የኬፕ ቨርዴ ዘር ሐረግ ያላቸውን ማምጣት ጀመረች። አፍሪካ ዋንጫ በአግባቡ ተሳተፈች። አፍሪካ ዋንጫ ላይም አስደናቂ ቡድን ገነቡ። ከዛ በኋላ ኬፕ ቨርዴ ድሮ ማንም ሲኮረኩማት ማንም ሲያሸንፋት የነበረችው ቡድን ኬፕ ቨርዴ ማሸነፍ ታሪክ ሆነ ማለት ነው። በኋላ ላይ ግን በተከታታይ ዓመታት አፍሪካ ዋንጫ መግባት ለኬፕ ቨርዴ የውሃ መንገድ አደረጉት። ይባስ ብሎ ዓለም ዋንጫ በታሪካቸው ዘንድሮ ገቡ። በገቡበት ዓመት እንግዲህ ልምድ ያላት ቱኒዚያ እንኳን 8 ጎል ነው በሁለት ጨዋታ ያስተናገደችው ማለት ነው። ነገር ግን እቺ ሀገር ኬፕ ቨርዴ አስደናቂ ፉክክር አድርጋ አስደናቂ ብቃቷን አሳይታ ስፔንን የሚያክል ዩራጓይን የሚያክል ከዚህ በፊት በዓለም ዋንጫ ልምድ ያላቸው ሉዊስ ሱዋሬዝ ስቴዲየም ውስጥ ነበር ዩራጓይ ጎል ባስቆጠረ ቁጥር እየተነሳ ሲያጨበጭብ ነበር። በኋላ ላይ ኬፕ ቨርዴ ድሉን ይዛ የምትወጣበትን እድል ዳኛው ባይሰጧትም ቢከለክሏትም ቢነፍጓትም 2 ነጥብ ይዛ የመጨረሻ የጨዋታ መርሃ ግብሯን ከሳውዲ አረቢያ ጋር ትጠብቃለች ማለት ነው። ሌላው ግብፅ ናት። ግብፅ ቀድሞ ጎል ተቆጠረባት። ነገር ግን ተረጋግተው የግብፅ ተጫዋቾች ኒውዚላንድ ላይ ያባከኑት ኳስ ሶፊ ቢደመር 6 እና 7 ጎል ይደርስ ነበር። መሐመድ ሳላ እንደ አዲስ የተወለደበት ጎል ያስቆጠረበት አሲስት ያደረገበት ዚኮ የመጀመሪያው ጎል ዚኮ ነው ያስቆጠረው። መሐመድ ሳላ ጎል ሲያስቆጠር ዚኮ በተረከዝ የሰጠበት መንገድ በጣም የሚደንቅ ነው። እንደገና መሐመድ ሳላ ለትሪዝጌ አሲስት አደረገ። የጨዋታው ኮከብ መሐመድ ሳላ ነው። በታሪኳ ግብፅ የዓለም ዋንጫ ድሏን ያስመዘገበችበት ጨዋታ ሆኗልና የግብፅ ብሔራዊ ቡድን ኦልሞስት የማለፍ ተስፋው ሰፊ እንደሆነ እነ ቤልጂየም ያሉበት ምድብ ነው እንግዲህ ምድብ 7 ላይ አንደኛውን የተቀመጠችው ማለት ነው። ግብፅ፣ ሞሮኮ፣ ኬፕ ቨርዴ፣ ኮት ዲቯር እያሳዩት ያለው ብቃት በጣም የሚገርም ነው። በጣም አስደናቂ ቡድን ነው። ዲሞክራቲክ ሪፐብሊክ ኮንጎ ሁለተኛውን ጨዋታ ገና አላየ ነው እና የአፍሪካ ቡድኖች ዘንድሮ ከአውሮፓ ተጋጣሚዎቻቸውና ከላቲን ተጋጣሚዎቻቸው ጋር እንደ ድሮ ሳይሆን ተፎካካሪ ሆኖ የቀረቡበት የአፍሪካ እግር ኳስ ተጫዋቾች ከዓለም ታላላቅ ከሚባሉ የእግር ኳስ ቡድኖች ጋር እየተቀራረቡ የመጡበትን እያየን ነው። ሞሮኮ ብራዚልን እንዴት ነጥብ ተጋርታ እንደወጣች አይተናል። በጣም የሚገርም ብቃት እንዳሳየች ማለት ነው። ድሮ ቢሆን ኖሮ ብዙ ጎል ልክ እንዳሁኗ ቱኒዚያ ሁሉም የአፍሪካ ቡድኖች ላይ ጎል ያስቆጠርም። አሁን ዘንድሮ ግን የማይሞከር ሆኗል። በዘንድሮ የዓለም ዋንጫ 8 ቀይ ካርድ ተመስሏል። ትናንት የቤልጂየሙ እንጎይ ቤልጂየም ከኢራን ጋር አቻ በተለያየችበት ጨዋታ ማለት ነው እና ቀይ ካርድ አይቷል። 8ኛ ቀይ ካርድ ነው። 2018 እና 2022 ላይ በድምሩ በሁለቱ የዓለም ዋንጫ 8 ቀይ ካርድ ነው የተመዘገበው። የትናንቱ ግን 8 ቀይ ካርድ ደርሷል እና ዛሬ ደግሞ አርጀንቲና ከኦስትሪያ ጋር የሚደረገው ጨዋታ ጥሩ ጨዋታ እናይበታለን። ምንም ጥያቄ የለውም። ግምቶች ሁሉ ወደ አርጀንቲና ሊያዘነብሉ ይችላሉ ብዬ አስባለሁ። ከዚህ ከዓለም ዋንጫው ጋር ተያይዞ የሚነሱ የሚያስገርሙ አንዳንድ ጉዳዮች አሉ። ዛሬ ከወጡ መረጃዎች መካከል የብራዚል እግር ኳስ ፌዴሬሽን ፕሬዚዳንት ክስ ጉዳይ በጣም ፈገግ አሰኝቶኛል፣ አዝናንቶኛልም። የብራዚል እግር ኳስ ፌዴሬሽን ፕሬዚዳንት ማለት ነውና ታሪኩ ሲታይ ፈገግ የሚያሰኝ ቢመስልም ግን በዓለም ላይ አብዛኞቹ የፌዴሬሽን ፕሬዚዳንቶች የሚያደርጉት ድርጊት እንደሆነ ነው እየተገለጸ የተገኘው። አብዛኞቹ፣ ሁሉም አላልኩም፣ አብዛኞቹ የፌዴሬሽን ፕሬዚዳንቶች ይህንን ተግባር እንደሚፈጽሙት ነው ከዛ በኋላ እየተነገረ የሚገኘው። ድርጊቱ ምንድን ነው? የብራዚል እግር ኳስ ፌዴሬሽን ፕሬዚዳንት ሳሚር ዣውድ
ክስ እንዲመሰረትበት ያደረገው ጉዳይ ያው ባለትዳር ነው። ነገር ግን ጎን ለጎን የያዛት ፍቅረኛለች ከትዳሩ ጎን ለጎን ማለት ነው። ያው በእኛ አጠራር ውሽማ ተብሎ ነው የሚጠራው በእኛ አባባል ማለት ነው አጠራር። እና የፌዴሬሽኑ ፕሬዚዳንት ሳሚር ዣውድ ክስ የተመሰረተበት በፌዴሬሽኑ ገንዘብ በብራዚል ፌዴሬሽን ገንዘብ ካዝና ብር አውጥቶ እችን ውሽማውን አሜሪካ ኒውዮርክ ይወስዳታል። እና ለካሚላ ክሪስቲና አንድራዴ ትባላለች። የአውሮፕላን ቲኬት ተቆረጠላት። በማን? በፌዴሬሽኑ ገንዘብ፣ በብራዚል ፌዴሬሽን ገንዘብ። ቅንጡ የሆነ ሆቴል አለ ሀያት ሪጀንሲ እዛ አሜሪካ ኒውዮርክ ላይ። ሙሉ ቆይታዋ የሆቴል ቆይታዋ ከነምግቡ ሁሉንም አሁንም ከብራዚል ፌዴሬሽን ካዝና የወጣ ብር ነው በሚል ነው የብራዚል እግር ኳስ ፌዴሬሽን ክስ የቀረበበት ፕሬዚዳንቱ ሳሚር ዣውድ። እና የሀገሪቱ ስፖርት ሚኒስቴር ለፊፋ ምርመራ ይደረግልኝ ብሎ ደብዳቤ ልኳል። ከአውሮፕላን ትኬት ክፍያ ውጭ የብራዚል እግር ኳስ ፌዴሬሽን ፕሬዚዳንት ሳሚር ዣውድ ለዚች ሴት ወይም ለውሽማው እስከ $60,000 ድረስ ለሆቴል የተከፈለበትን ማስረጃ ሪሲት ይዣለሁ ነው ያለው። እና ይሄ ዓለም ዋንጫው ላይ እንዲህ አይነት ስታዩ ስትሰማው ፈገግ ያሰኛል። እንዲህ ማለ እንዴ እምትል ነገር አለ። ግን ስታዩ ደግሞ በአብዛኞቹ ዓለም ላይ በሚገኙ ፌዴሬሽኖች የፌዴሬሽን አመራሮች ፕሬዚዳንቶች ላይ የሚደረግ ነው። በተለይ አፍሪካ ላይ እንዲህ አይነት ነገሮች በብዛት ማለት ነው የሚታዩ ነገሮች ናቸው። እና ብራዚል እንግዲህ የእግር ኳስ ሀያል ሀገር ነች። የፌዴሬሽኑ ፕሬዚዳንት ነው ይህን ያደረገውና እንዲህ አይነት ዓለም ዋንጫው ላይ ማስገራሚነቱንም አሁንም ቀጥሏል። ሶፊ የሚጨመር ካለ የፈረንሳይ ጨዋታ ዛሬ ሌሊት ከኢራቅ ጋር 6 ሰዓት ይከናወናል ተብሎ ይጠበቃል። ነገር ግን ለ2 ሰዓታት ያህል ሊራዘም እንደሚችል የመረጃ ምንጮች እየጠቆሙ ነው የሚገኙት። ለምን የሚጠበቅ ነበረ የተንደርቦልት ወይም የዚህ የዝናብና መብረቅ ይፈራረቃል ተብሎ ይጠበቃል። ዝናብና መብረቁ እስከ 7 ሰዓት ድረስ እንደሚቆይ ነው። ፊላዴልፊያ ላይ የሚደረግ ጨዋታ ነው። ፊላዴልፊያ ላይ የሚከናወን ጨዋታ ነው። ከዛ አንጻር ይሄ ጨዋታ የ2 ሰዓታት ተጨማሪ ጊዜ ወይም የ2 ሰዓታት ያህል ከፍ ሊል እንደሚችልና 8 ሰዓት ሌሊት ላይ ጨዋታው ሊከናወን ይችላል። ከዚህ ቀድሞ ሲነገር ነበረ። በተለይ መብረቅ ቀድሞ የሚመጣ ከሆነ ወይም ጨዋታው እየተከናወነ ከመጣ ጨዋታው እንዲቋረጥና ከ30 ደቂቃ እስከ 1 ሰዓት ድረስ ጨዋታዎች ሊቋረጡ እንደሚችሉ ሊራዘሙ እንደሚችሉ በተመሳሳይ ሲነሳ ነበር እና የፈረንሳይና ኢራቅ ጨዋታ እንግዲህ እስከ 8 ሰዓት ድረስ ሊገፋ እንደሚችል የመረጃ ምንጮች አሁን እየገለጹ የሚገኙበት ሂደት እየተመለከት ነው የምንገኘው። ሌላው እንግዲህ ይሄ የዓለም ዋንጫ በርካቶችን እያነጋገረ የሚገኝባቸው ብዙ ነገሮች አሉ። ቅድም ግርምሾ እንዳነሳው የግብ ጠባቂዎቹ ጉዳይ ዓለም ዋንጫ የግብ ጠባቂዎቹ ነው ማለት ይቻላል። ከዚህ በፊት ዓለም ዋንጫ አጥቂዎች ነበር አይደል? አዎ፣ የአጥቂዎችና ተደራቢ አጥቂዎች ምናምን የሚገኑበት ነው። እነዚህ ዳን፣ ትልቁ ሮናልዶ፣ ፔሌ ከቀድሞ ጀምሮ ማራዶና ምናምን እያል ዓለም ዋንጫ ላይ የገነኑ ተጫዋቾች በአብዛኛው አጥቂዎች ናቸው ወይም የአጥቂ ባህሪ ያላቸው ናቸው በአብዛኛው ማለት ነው። ይህኛው ዓለም ዋንጫ ለየት የሚያደርገው የግብ ጠባቂዎች ዓለም ዋንጫ ይመስላል። በየጨዋታው ግብ ጠባቂዎች በሚያደርጉት አስደናቂ እንቅስቃሴ በዚህ ሂደት ውስጥ ከፍተኛ የሆነ ጥያቄ እየተነሳ ይገኛል። አንደኛ ከሚነሱ ጥያቄዎች መካከል ግብ ጠባቂዎች የጨዋታ ወሳኙ ነው በጨዋታዎች ላይ ቀጥለዋል። 1 2 3 እያልን የምንጠቅሳቸው ጨዋታዎች ላይ ይህንን ሲያደርጉ እየተመለከትናቸው እንገኛለን። ግብ ጠባቂዎች ማለት ነው። ይህንን ማድረጋቸውም በብዛት ልዩነትን ሲፈጥር አይተናል። አሁን የኩራሳው ግብ ጠባቂ 15 ሴት ብቻውን የአንድ ቡድን ማለት እኮ ነው ግርሜ 15 ኢላማውን የጠበቀ ሙከራ እኮ አንድ ጨዋታ ይሞከራል። በጣም ነው የተገረምኩት። ብዙ ነው። ኢኳዶርን እኔ ነጥብ ያስጥላታል ኩራሳው ብዬ አስቤም አልሜም አላቅም። ጀርመን ካስቆጠረችበት 7 ጎል አንጻር በዚህ ሂደት ውስጥ እንግዲህ 15 ሴቭ ያደረገው የኩራሳው ግብ ጠባቂ በዓለም አዲስ ታሪክ የሰራበትን ሂደት ማስቀመጥ ችሏል። ሌሎቹ የቮዚኒያ በነገራችን የቮዚኒያና ትናንት ጨዋታውን ተመልክታለች በስቴዲየም ውስጥ ተገኝታና
በቀጥታ በአሜሪካው ሴክሬታሪያል ጄኔራል ማርኮ ሩቢዮ ፍቃድ ነው የመጣችው። ቀጥታ ያንን ኢንተርቪው ከተመለከቱ በኋላ የአሜሪካው ሴክሬታሪ ጄኔራል እሳቸው የሰጡት ትእዛዝ ነው። ካለ ገንዘብ $12,000 ነበር የተጠየቀችው። $12,000 ነው የተጠየቀችው። ወደ አሜሪካ ለመምጣት $12,000 ማስያዝ አለባት ተብላ ነበር። በዛ ምክንያት ቀርታ ነበረ። በማርኮ ሩቢዮ ትእዛዝ በቀጥታ የመጣችበት ሂደት እንመለከታለን። እና ትናንት በርግጥ ቮዚኒያ ጥሩ አልነበረም፣ ግን ቮዚኒያ ጥሩ ባልነበረበት ደግሞ ተጫዋቾቹ ምርጥ ነበሩ። ትናንት ኡራጋይን እኮ ነጥብ ያስጣሩት እንዴ! ከባድ ቡድን እኮ ነው ኡራጋይ። ሉዊስ ሱዋሬዝ ነበረ ስቴዲየም ውስጥ ተመልክተነዋል። በትናንትናው ጨዋታ ላይ ሲያበረታታ ነበር የቡድን አባላቶቹን፣ ጓደኞቹን በዚህ ዓለም ዋንጫ ይጫወታል የሚል ግምቶች የተቀመጠበት አጋጣሚ ስለነበረ ማለት ነው። እና ያንን መሰረት በማድረግ እንግዲህ ግብ ጠባቂዎች ያበቡበት የዓለም ዋንጫ ሆኖ እንመለከተዋለን። የዓለም ዋንጫው ለአፍሪካ ቡድኖች የተመቸ ይመስላል። አሁን ኒውዚላንድን እኮ አሸነፈች ግብጽ እኮ ከሞላ ጎደል ማለፏን አረጋገጠች። ቢያንስ ምርጥ ሶስተኛ ሆና እንደምታልፍ አረጋግጣለች። የመጨረሻዋ ጨዋታ በንጽጽር እንግዲህ ስፔን 4 ጎል ያስቆጠረችባትን ሳውዲን ነው የምታገኘውና ከዚህ አንጻር ማነው ኢራን ነው የምታገኘው። ይቅርታ ተሳስቻለሁ። ኢራን ነው የምታገኘው። ኢራን ከኢጅፕት ነው የመጨረሻው ጨዋታ። ጠንካራ ጨዋታ ነው። ምክንያቱም ኢራን ከኒውዚላንድ ጋር ጨርሳለች። ትናንት ከቤልጅየም ጋር ጨረሰች። ከግብጽ ጋር ኢራን ከግብጽ ነው። ይቅርታ ኢራን ከግብጽ ስለሆነ አሁን ኢራን ማነው የሳውዲ ማነው ግብጽ ትልቁ አሁን ቤልጅየም ግዴታ ማሸነፍ አለባት የመጨረሻውን ጨዋታ ኒውዚላንድም ለማለፍ ቤልጅየምን ማሸነፍ አለባት። ኢራንም ለማለፍ ግብጽ ማሸነፍ አለባት። ከዚህ ውስጥ ትልቁን አድቫንቴጅ ወሰደችው ግብጽ ናት። ግብጽ አቻም ያሳልፋታል፣ ማሸነፍም አንደኛውን እንድታልፍ ያደርጋታል። 4 ነጥብ ስላላት ማለት ነው። 4 ነጥብ አላት። 4 ነጥብ አሳክታለች። ከዚህ ብቸኛ 3 ነጥብ ያገኘችው ከምድቡ ግብጽ ናት እስካሁን ባለው ሂደት። ኒውዚላንድም የመጀመሪያውን ጨዋታ አቻ ነው የወጣችው፣ ትናንት ተሸነፈች። ኢራንም የመጀመሪያውን አቻ፣ የአሁኑን አቻ። በተመሳሳይ ቤልጂየም 2 ተከታታይ ጨዋታ አቻ ነው የወጡት። የምድቡ ብቸኛ 3 ነጥብ ያሳካችው ወይም አንድ ጨዋታ ያሸነፈችው እሷ ናት። ተጨማሪ 1 ነጥብ ስላላት 4 አላት። ካሸነፉ 7 ይገባሉ። አቻ ከወጡ 5 ይሆናሉ። ስቲል በ5 ነጥቡም አንደኛው ነው የማለፍ ዕድል ይኖራቸዋል። 7 ነጥብ ካሰኩ ደግሞ አንደኝነታቸውን በደንብ አድርገው የሚያረጋግጡበት ነው የሚሆነው። ስለዚህ የግብጽ ብሔራዊ ቡድን ከሞላ ጎደል ወደ ቀጣዩ ዙር ያለፈ ይመስላል። ኮትዲቯር ተመሳሳይ ነገር ነው ያለው። ጋና ተመሳሳይ ነገር ነው ያለው። አንድ ጨዋታ አሸንፋለችና አንድ ጨዋታ ማሸነፍ በዚህ ውድድር ላይ ግርምዬ ኦልሞስት ወደ ጥሎ ማለፉ ለመግባት ትልቅ አድቫንቴጅ አለው። ምሽት ላይ አርጀንቲና ከኦስትሪያ ጋር የሚያደርጉት ጨዋታ ይጠበቃል። ንጉሱ ሊዮኔል አንድሪያስ ሜሲ በዚህ የዓለም ዋንጫ እንግዲህ ሃትሪክ መስራቱ ይታወሳል። መጀመሪያው ጨዋታ ዛሬስ ምን ያሳየናል? በቀን 2 ሰዓት የሚከናወን ጨዋታ። ኦስትሪያ ጆርዳንን አሸንፋ ነው የመጣችው። አርጀንቲና ደግሞ አልጄሪያን ያሸነፈችው። በነገራችን የአልጄሪያ ብሔራዊ ቡድን ተጫዋቾች ከፍተኛ የሆነ ተቃውሞ ተነስቶባቸው ነበርና እንዴ የተሸነፍነው እኮ በሻምፒዮን ቡድን ነው፣ ምን ማለታቸው እንደዚህ የምትቃወሙን አልገባንም በሚል ከሚዲያዎች ጋር ክርክር ውስጥ የገቡበት ሰጣ ገባ ውስጥ የገቡበት ነገር አለና ሌሎቹን እያዩ እኮ ነው። የነ ሴኔጋል የነ ኮትዲቯርን ውጤት፣ የነ ኬፕ ቨርዴን ውጤት፣ የነ ዲአርሲን፣ የነ ግብፅን ውጤት፣ የነ ሞሮኮን እያዩ እሱን ሲያውቁ ነው የተበሳጩት። ግን ዛሬ እንግዲህ ሜሲ ይጫወታል። በንጽጽር አሁንም ሜሲ የሚገጥመው ቡድን ኦስትሪያ አነስ ያለ ቡድን ነው። ብዙ ጎል ልታስቆጥርበት የሚችል አይነት ቡድን ሊሆን ይችላል ተብሎ ነው የሚጠበቀው። ሜሲ በድጋሜ ዓለም ዋንጫው ላይ ሌሎች ጎሎችን አስቆጥሮ አሲስት አድርገው የሚያብብበት አብረን ያለን። ግን ሌሊት ስለነበረ የባለፈው ጨዋታ ብዙዎች ጨዋታውን አልተመለከቱም፣ አርጀንቲና ከአልጄሪያ። ዛሬ ግን ሜሲን በተለይ አድናቂዎቹ፣ ወዳጆቹ በዚህ ዓለም ዋንጫ የመጀመሪያ ጨዋታውን ለሱ ሁለተኛው ቢሆንም ግን ለኢትዮጵያና አፍሪካ ውስጥ ላሉ ተመልካቾች ጨዋታው ምሽት 2 ሰዓት ስለሆነ በጊዜ መመልከት እድላለን። ግርሜ ሌላው አንድ እንደው ለመጥቀስ ያክል ኩራሳው ያው እቺ ትንሽ ሀገር የኔዘርላንድ አካል ነች ታውቃለህ ሶፊ። እና ከኢኳዶር ጋር ነጥብ አስጥላ ሩም ግብ ጠባቂው ያን ያህል ሴቭ ባደረገበት፣ በነገራችን ላይ የትናንቱም የኢራን ግብ ጠባቂ 7 ሴቭ አልሬዛ ቤራንቫንድ በጣም የሚገርም ግብ ጠባቂ ነው። እሱም ያዳነው በተለይ የዲካይፐር እንኳን ያዳነበት መንገድ በጣም የሚደንቅ ነው። እና ከትሮሳርዲዶ ዲብሩና ማይነስ አድርጎት ዲካይፐር በጣም ያለቀ ጎል ነበር በቃ። እና ያንን ድል ካሳኩ በኋላ 1 ነጥብ ካገኙ በኋላ ኢኳዶር ነጥብ ካስጣሉት በኋላ የኔዘርላንድ ንጉሥ ዊሊያም አሌክሳንደርና ንግስቲቷ ማክሲማ የኩራሳውን ቡድን መልበሻ ክፍል ገብተው አብሮ ሲጨፍሩ ነበር። በነገራችን ላይ ተጫዋቹ ሰምታል ያለውን ግርሜ መሀል ኩራሳው ላይ ሐውልት ይቁምልኝ ብሏል። ሐውልት ይቁምልኝ ብሏል። ግብ ጠባቂ ጨዋታው በኋላ የእውነት ይገባል እኮ ነው ያለው።
ሐውልት እንዲቆምልኝ ይፈልጋሉ ነው ያለው። የኔዘርላንድ አካል ስለሆነች ነው። ርቀት አላቸው እኮ ደግሞ በኩራሷና በኔዘርላንድ መካከል። ግን የኔዘርላንድ ንጉሥ ገብቶ አብሯቸው ሲጨፍር ነበር ኢኳዶርን ነጥብ ካስጣሉት በኋላ። አድማጭ ተመልካዮቻችን